ጤና ይስጥልን እንደምን ሰነበታችሁ ሳምንታዊን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉን ግብዣችን ነው አሁን መገኘው አጋሮ ከተማ ነው አጋሮ ቼንች በጓሮ ተብሎ ስንኝ ተቋጥሮለታል አለ ምክንያት አይደለም ጓራችን ቡና ካለ ገንዘብ አለ ከሰራን እንለወጣለን እንደማለት ነው በነገራችን ላይ አጋሮ ከተማ ከአምስቱ የጊቤ ነገስታቶች መካከል አንዱ በሆኑት በ1811 በጎማው ንጉስ አባቦቃ እንደተቆረቆረች ይነገርላታል በ1920 ደግሞ የከተማነት ድንበሯን አገኘች በ1937 ደግሞ የማዘጋጃ ቤታዊ አስተዳደርን ተረክባ ስራ ጀመረች አጋሮ ከተማ 3090 ሄክታር ላይ ያረፈች ውብ ከተማ ናት ይህ ብቻ አይደለም 6 ቀበሌዎችን በስሯ አቅፋለች አጋሮ ከተማ የኮሪደር ልማቷ እጅግ አስውቧታል እንግዲህ አጋሮን ካሜራማናችን ሙሉቀን ሽመልስ ምን ትመስላለች የሚለውን እየቃኘ ወደናንተ ያመላክታቸዋል ማለት ነው የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው ሙሉቀን ሽመልስ አብረናችሁ ነን እንግዲህ ይህ አካባቢ ደግሞ ትጄ መንደር ይሰኛል አጋሮ ነኝ ያለሁት እናም እዚህ ትጄ መንደር ተገኝቼ ወይዘሮ አሚና ዱባይ የምትባል እናት እዚህ አካባቢ አሉ ተብያለሁ እንግዲህ ከወይዘሮ አሚና ዱባይ ጋር ቆይታ አደርጋለሁ ስለሳቸው ብዙ ነገር ተነግሮኛል እኔ ደግሞ ጓግቻለሁ እሳቸውን ላገኝ እንግዲህ ያየሁትን የሰራሁትን በሙሉ ወደ እናንተ አደርሳለሁ እናንተ ተመልካቾቼ ከውሎ አዳር ጋር ቆይታ አድርጉ እኔ ከትጄ መንደር ወደ ወይዘሮ አሚና መኖሪያ ቤት እናንተ አብራችሁን ሁኑ እንጓዝ አሚና ዋው እንግዲህ ተመልካቾች ይሄ ነው ቤቷ ስለ አሚና ዱባይ ብዙ ነገር ተነግሮኛል አግኝቻት ነው ማጫውታት የትም አትሄድም ተብያለሁ ድምጿ ይሰማኛል አቤት ጌት መጣሽ በእናትሽ ጤና ይስጥልኝ ወይዘሮ አሚና ደህና ነሽ ወይ እኔ እኮ በጣም በቴሌቪዥን ተከታተልሻለሁ ወደ ጅማ ለምን አትመጣም እላለሁ ይሄው ዛሬ ከቻልኩኝ አይደለ ጥሩ ጊዜ መጣሽ ስለ ወይዘሮ አሚና ብዙ ነገር ተነገረኝና ዝም ብለሽ ሂጂ ወደ ላይ ኮብልስቶኑ ስትወጪ የአሚና ቤት ነው እዛ ጋር ሄደሽ ወይዘሮ አሚና በማንም አሚና ዱባይ አሉ አሚና ዱባይ ያልኩት ምክንያት እኔ ዱባይ መጀመሪያ እጄ ካፍቴሪያ ዘከፍቻለሁ በዛ ነው ኦሮሚያ ካፍቴሪያ ቁጭ ብለን እናወራለን ማለት ነው ስለዚህ ሰው እንዲመጣ ነው በጣም እኔ በመምጣትሽ በጣም ደስተኛ ነኝ እሺ ግቢ በቃ እሺ እኔ በጣም አሚና ስሜታው ያረኳት ዱባይ ተብያለሁ ብያት ነይ ቁጭ ብለን እናወራለን ብዙ ነገር ነው የምናወራ እሺ አንቺ እንኳን መጣሽ እንጂ እሺ ላ ውጪ አንቺ ከነጫማ ውጪ ችግር የለውም እረ ወደ ዘጨ ችግር የለውም እውነት ከነጫማ አልወጣ ምንም በቃ በርጩማ ላይ ቁጭ በይ በርጩማ ይሻለኛል ማሪ ተመልካቾቼ እቺ ሳትሻለኛት ቀር እዚህ ትሻላል እሺ በቃ ቆይ ይሄን አነሳለሁ እሺ ነይ እሺ ይሄንን አላስተካከልንም ገና ነው ብለ ሚዲያ ነው አይደለም ለዚህ ድንገተኛ እንግዳ ሲመጣ እኔ ቤቱን አላስተካከልኩም ራሴም አልዘነጥኩም ልክ እንዳለው ነው ከዚህ ወዲህ እንዴት አድርገሽ ትዘልጭ አሚንዬ ደህና ነሽ ደህና ነኝ ደስ ብሎኛል ስላገኘሁሽ እኔም በጣም ነው ደስ ያለኝ ስንት ጊዜ አስብሽ ነበር እኔ ጋር ለምን አትመጣም ብለሽ ለምንድን ነው ወደ ጅማ ላለው እንጂ ወደ ጅማ ወነኔ የምትመጪ እድል ነው ምክንያቱም እኔ ራሴን ሁኜ ነው አምኖረው ሰው ብዙ ሰው ራሱን ይደብቃል ስትመለከቺ ግን እቺ ልጅ ለምንድን ነው ወደኛ ማትመጣው ወላሂ ይላል ለምን አትመጣም ወደ ጅማ ምን ነው እኛም ብዙ ባላለን ለምን አትመጣም ውሎ አዳር ለምን እኛ ጋር አትሰራም ይልሻለሁ በልቤ ማለት ነው ይሄው ዛሬ ደግሞ ተገናኘሽ እንኳን መጣሽ ደግሞ የመጣሽው በጥሩ ጊዜ ከተማው አምሮ የቡና ወቅት ላይ መሰረተ ልማቱ ተሟልቶ አሁን ምንድነው አንቺ ምሰሪ ቱሪስት ነው ምትጠሪልን እሺ አዲስ ሰው እዚህ ሀገር እንዲመጣ ቡናችን በብዙ አርጎ እንዲሰራ ማለት ነው
ዱባይ ኖርሽ? አዋ ዱባይ ለምን ተባልኩ? የመጀመሪያ በ84 ነኝ ለያድግ ሲገባ እኮ ነው ዱባይ ሄድኩት። የባል የጀበና ቡና ሰራለሁ እንጀራ ደግሞ ከዚህ ምጣድና ጤፍ ወስጄ መጀመሪያ ዱባይ ላይ ነው የጋገርኩት ነኝ። ይሄ ሸጥ ነበር። ከዛም በኋላ ደግሞ አገሩ የተሻሻለ ሲመጣ ለምን እዚህ አገር ለምን አገሬ አልሄድም? ለምን ቡና ላይ አልሰራም? አመለካከቴ ቡና ላይ ነው። ያደግሽው ቡና ስር ስለሆነ ያደግኩ ቡና ገጠር ነው ስንለቅም ያደግነው ልብስ የምንገዛበት የምንደሰትበት የምንዘፍንበት በቡና ምክንያት ማለት ነው። መጥቼ እኔ ማፈልፈያ ከፈትኩ ቡና ማጠቢያ ማለት እዚህ አጋሮ ላይ። አዎ ጭሰቼ ይባላል። አሁንም እኔ ሼሩ ውስጥ አለው። ሼሩ ግን አሁን ትንሽ ደክመዋል። 5 ሆነን ሞተዋል። አንድ ሰው እንትን ነጋሽ የሚባል ወንድሜ ነው። ቡና በደርግ ጊዜ ፋይና ቡና ላይ ሂሳብ ይሰራል ለገበሬ ማለት ነው። እሱ በቆቱ እኔ በገንዘቤ 4 ሰው ተጨምሮበት 5 ሰው ሆነን ማፈልፈያ ከፈትን። ውጤታማ ሆነናል። በዛን ሰዓት ግን ተረጋግተሽ ነው መረጋጋት አልነበረም። ገባሽ እንትን ነው አንቺም ብር ትጨምራለሽ በቀይ ቡና ላይ እኔ ጨምራለሁ። በኋላ ከሳራ መጣ ማለት ነው። አዎ አሁን እንግዲህ ትልቅ ሰው ሆኛለሁ እኔ። አዎ በጣም ሰርተሻል። ባቅምሽ ጎበዝ ነሽ። እኔ ለምንድን ነው ወደዚህ ያላሰብሽ ግን አንቺ? በፊት ምንድን ነው አንተ ወልድ እመጣለሁ በተራ ሁሉንም እያዳረስኩኝ ላላ ቆይተሻል። ስንት ዓመት እኮ ነው አንቺ ብዙ ቦታ የምትሄጂ። ይሄው በቃ አሁን ወቅታው ቀርቷል። መጣውኛ አይደል? መጣሽ፣ ጥሩ ጊዜ መጣሽ። ግን ለነገሩ አሁን እዚህ ስታስተዋውቂ ጥሩ ነው ለሁሉም ሰው ማለቴ ነው። እንግዲህ ተመልካቾቼ አሚና ቀስ ብላ ቆይታ ቆየሽ ፕሮግራሙን ከጀመርሽ። ግን ለምንድን ነው ግን እስቲ አጋሮ ላይ ያልመጣሽው ብላለችኝ። እንግዲህ እኔ ደግሞ ተመልካቾቼ በዙር ሁሉም ጋር እየደረስኩ እየመጣሁኝ ነው። ይሄን እንከትፋለን። አክፈን እንደዚህ ቀንጥሽ እንደዚህ እንደገና በቢላ። አዎ በቢላ አምጪ። ይሄው ቢላ ምን ላምጣ? ሌላ ከመቀመጥ ሌላ እንትን አምጪ። ድንብላልና አፍዴ። እሺ ኩኖ ኦሮምኛ እየቀላቀልኩ እኮ ነው። እሺ ችግር የለውም። ይሄው ይሄን አይደል ያልሽኝ? እሱንም ቀነጥሳለሁ። እሺ ዶቆ ላይ ነው የምንጨምረው። እሺ ይሄው የተባልኩትን ሁሉ አምጥቻለሁ። እጅሽን ተጠንቀቂ እሺ። ወደ እጅሽ አትይጂ አንቺ። እሺ ቢላዋ ደግሞ ወደ ላይ ቆልምም ብላለች። እዚህ ላይ ለምን አልገለበጠውም? ይሄን ይቻላል። ጎመኑን ገልብጪ። ምድጃው ምቹ ነው። እንደዚህ ድስቷን ጣድ አድርጎ የደከመው ሰው ራሱ እንደዚህ ደገፍ ብሎ ስራ ይሰራል ማለት ነው። የአሚናን ምድጃ ወድጄላታለሁ። ምን ያህል ልጨምር? ያት አንቺ እንደምታውቂ አድርጊ፣ ችግር የለውም። በኔ ይሰራ። በቃል አይደል? እዚች ጋር ሆነ ሰው ይበላል። መጣፈጥ ፈለግናት ካነሰች ቆሻሻ እንዳይገባ ታንሳለች ብዬ አገመትኩ። መጥቼችን ይሻ ጣለቅልቀት መስካለ አመጣሽ ጨምሪ። በቃ ልጨምረው። ይቻለው መጥቼ ደግሞ ሳቱን አንድራለሁ። ይሄን አስቀም። ይሄን ትፈልጊዋለሽ? የቱን አልፈልግ? እሺ ነይ አምጪ። ትፈልጊዋለሽ? አዎ እሺ ይሄን ጨምርበታለሁ። እሺ ድንብላል ቀንጥሼ ጨምራለሁ። እሺ እሺ እንዴ ከያዘ ችግር የለበትም። ደረቅ ስለሆነ ድንገት ነው አሚና ጋር የመጣሁባትና እንግዲህ ነይ ቤት ያፈራውን ነገር ሰራርተን እጃችን ላይ ያለውን እንበላለን ብላለች። እንግዲህ ግን ቅጠሏም ግንዷም ቀጫጭን ስለሆነች ቢጫዋን ታይ ቀላ ያለችዋ። እሺ ጠንቀቂ እንግዲህ እቺን ነው እንዳታስገቢ። ቢጫ የሆነችውን እቺ ታገኘዋት አንሺ። ቢጫውን ጣይ ተብያለሁ። እነዚህ አይገቡ።
አዎ እንጨት ወዳው ነው እኮ ድስቴን እያየሁኝ መጥረጊያ ይዤ መጣሁኝ። ይሄን ቦታ ቂጣ እንጋግርበታለን ብላለች ስላቆሸሽን እቺን ጥርግርግ ላርጋትና ቦታውም ለኛ ንጹህ እንዲሆንልን በእጅሽ እያየሽ የጓጎለ እንዳይሆን እንዲሳደኛ የጓጎለ እንዳይኖር እያፈረስሽ ቂጣው ይበላሻል እየተባለ አዎ በቅቶታል። አሚ ውስጥ ምጣዱ በቃው ያሰስኩት በቃ አዎ እንደዚህ ነው ማረጋው አዎ በቃ አዎ እንደም ጨምሪ እኔ ጉድ ችግር የለውም በቃ እቺን አምጫት በምን ላለስልሳት እጄን አዎ ውሃ የለማ ውሃ ልጨምር እጣው ራሱ ጣፍጣል አዎ አላስሽና እንዴት አርጌ እንዴት ነው መንፈሴ በሬዱ አይ ቆንጆ ነው ኦሮምኛ ይመጣል በሬዱ አላለው በሬዱ ማለት ቆንጆ ነው አዎ ይሄ ትሪኮ አሁን የለም ገበያ ላይ አዎ የድሮ ነው የእናቴ ነው ወፍራም ነው ወፍራም ምን አይቻለው መሰለሽ እነዚህ ታሪካዊ ትሪዎችን አሁን ስለሌሉ ሐረር ላይ እንደ ሙዚየም በየቤታቸው እንደዚህ አደሬ ቤት እንዲቆሙ አንበሳው ነው ያለ አዎ ማአት አሉና እነሱ እንደ ባህል አርጎታል ግድግዳ ላይ ይሰቅላሉ ግን እነዚህን እንደ ቅርስ አስቀምጠዋቸው አሁን በትዞሪ ክብደቱን ይማታገኝ ክብደቱ በጣም ይከብዳል ደስ የሚል እድሜ ላይ ነው ያለሽ ይሄን ሁሉ ነገር ማየት ጥሩ ነው አዎ በጣም ከሰው እኔ ከሰው ማራሉ ልምድ ወስዳለሁ ከሰው ብዙ ሰው ልምድ ወስጃለሁ ያናናሪ ማግባባ እህት ወንድሞች አሉሽ አሉ እህት የለኝም ወንድም ብቻ ነው ወንድሞች ነው ያለሽ ደስ ነው የሚለው የኖርሽበት ያደግሽበት ቦታ ላይ መተሽ ለስራ ለለውጥ ማለት አሃ ቅርብ ነው የተወለድነው ገጠር ግን ያው ከተማ እናቴን ማስገባው እጪ ሲወጣ አሃ አዎ እጪ ሲወጣ እናትሽንም ከገጠር ወደ ከተማ ወጣዋቸው እዚህ ቤት ገዝቼ ማለት ነው እዛ ሲኖሩ ሞቱ እሳቸው አሃ እኔ ከአዲስ አበባ ወደዚህ ገባሁ በቃ እሳቸው ከሞቱ እንግዲህ ንብረታቸውን ልሰብስብ ውጪ በጄ ሄጄ ሌላ ልጅ አለ ግን እኔ ለስራ ነው ወደ ስራ መለወጥ ፈልጋለሁ ቪላ ቤት ሰርተሽ ቆምንም አይጠቅም መቀመጥ ወደ ስራ የሚለወጥ ነገር ነው ቪላ ቤት ሰርቶ ይዞ መቀመጥ ነው አሁን አበሻ እንደዛ ነው መጀመሪያ የሚያስበው ቤቱን ነው ግን ቤቱን ሳይሆን ስራ ነው ማሰብ ሶፋ ቴሌቪዥን ልዩ መጋረጃ ይሄ አይሰራም አሁን ለሰው ስራ ትፈጥራለሽ ለገባሽ ካምፓኒ ስትከፍቺ ሰው ትቀጥራለሽ አንቺ ካምፓኒ አይደለም ትንሽ እንትን የጎጆ ኢንዱስትሪ ራሱ ማለት ነው ትንሽ እርሻን ብትከፍቺ ሁለት ሰው ሶስት ሰው ያስፈልግሻል ገባሽ ለሰውም ስራ ፈጥረሽ ተደስተሽ ከመኖር መጋረጃ ማስደስትም እንትን ምንድነው ሶፋ አስደስትም የሚያስደስተው ስራ ነው ትውልደውን ይሄንን ቢሰራ ማለት ነው ከዛም በኋላ ሶፋ ራሱ ይመጣል እንትኑ ራሱ ይመጣል ሁሉ ነገር ይቀየራል መጀመሪያ መታስብ ራሳችንን አዎ እንደዛ እንለወጥ ነው እንግዲህ ይሄንን እንዲለቅልቅ ይብላለች ተመልካቾች እንግዲህ እዚሁ ላይ ነው እንደዚህ የሚያረጉትና በጣም ይፋጃል በቃኝ ረገረገረገረገ እንደዚህ ነው ያሳየችኝ እንግዲህ ስትበስል ደግሞ እናወርዳታለን እስከዛ አሜት ምጣ ይላፍ ነው ያረጋው እዚህ ጋር እቺን ከመንገድ ላንሳት እዚህ ጋር ልርጋት ደግሞ እቺ ሰፌድ መውጫ ሄዳለካስ እዚህ ጋር አሚ እንዳረገችው ደስ እንደረ ጎበዝ ለሆነ ነው እንግዲህ መሞከር ነው
ስብር ካለ ስብር ይበል። አንድ ሁለት ሶስት ይወጀላፍን ያርገኝ። ተመልካቾቼ ከስር ከትቼ እጄን አሚና ነይ ነይ ነይ፣ እንዴት እንደገለበጥኳት ያ ጎበዝ በቃ ቆንጆ ነው። እንደው በቃ ይሄን ደግሞ እንጨምራ አንድ እንጋግራለን። እሺ ትድረቅ። አዎ ትድረቅ። እሺ ጎብዘሻል። እንግዲህ ተመልካቾቼ ቂጣው በዚህ መልኩ በምታዩት መልኩ ተገልብጦ ቆንጆ ሆኗል። ሙከራሽ ጥሩ ነው፣ በርቺ ብላለች። እቺ በቆሎ ቂጣ ናት። ትንሽ እሳት ይግባት ቃጥበል። ጎመናችንን ደግሞ እናወርዳለን፣ ቡና እንቆላለን። ብዙ ስራ አለ። ያው ቡናው ታጥቦ ተዘጋጅቷል። እንግዲህ ቡናውን ቁይ ነው የተባልኩት አሁን አሚ ነይ። እሺ እሺ ቡናውን እየቆላ ቂጣዬን አየሻት እንዴት ናት? ቆንጆ ነው። ቡናውን ግን በደንብ ቁይ። እሺ እሺ ቢጫ እያት እስቲ ቆንጆ ሆነ። ቆንጆ ነው። ይሄ በጎመን የሚበላ ቂጣ ይሄ ነው። በቃ ጎበዝ ነኝ እኔ። አየሽ ቡናዬ ደግሞ እንዳይቃጠል። ቡና እንግዲህ ቆንጆ ቁይ። እሺ እሺ ተሰብ አድርገሽ በጫፉ ብቻ ነው የምታነቃንቂው። አዎ ነው። እንግዲህ ተመልካቾቼ በዚህ መልኩ የበቆሎ ቂጣውን፣ ጎመኑን፣ ማባያውን እንግዲህ ባሳየችኝ መንገድ ደክመን አዘጋጅተነዋል። አሁን እንግዲህ ቡናና አጋሮ ሁሉም አይነጣጠሉም። ቡናችንን ቆልተና ፍልተና። እስቲ አሚና ደግሞ ቡና ቆርሶን ትስጠንና እየበላን ቡናችንን እንጠጣለን ማለት ነው። በጎመን እንደዚህ ቂጣ እንበላለን። የቡና ቁርስ እንግዲህ ቡና ቂጣኛ ሲፈላ በቁርጥ በእንትንም እንበላለን፣ በቁርጥም እንበላለን። ቂጣ አምስቱ ጊዜ ይሄ ነው ምግቡ። ቡና ቁርስ በቆሎ ቂጣና ጎመን ካለ አንድ እናት ምንም ችግር የለባትም። እንደዚህ ጎመኑን ቂጣውን በቆሎ ቂጣውን አብራ ከማባያ ጋር ተሰጥና እሷን ቀመስ አድርገው ቡናቸውን ጠጥተው ደግሞ ወደ ሌላ ስራ። ይሄ እንግዲህ በደንብ ይበላል ድሮ። አሁን ግን ቀዝቅዟል። አሁን እንዲበላና ልጆች እንዲያውቁ እናንተ አበረታቱ፣ በባላቸው እንዲኮሩ ማለት ነው። በባሉ ሰው ካልኮራ ዋጋ የለውም። እሺ እንግዲህ እንደዚህ እናት ታበጃጅና እዚህ ቁጭ ላለው ሰው በሙሉ ታከፋፍላለች ማለት ነው። አሁን ስንት አለን? 1 2 3 4 ከቤቢዬ ጋር 5። እንግዲህ ቤቢና እሷ ታላቅ ናት፣ እሱ ትንሽ ወንድሟ ነው። እንግዲህ እንደዚህ ያጋሩ ቆንጆ ህጻናቶች እንደዚህ ናቸው ያሉት። ማን ነው ያንቺ ስም? ቲቢያን። ማን? አብዱ። አንተስ? ሚሚ ሙሜ ከፍ በላ ድምጽ ንገራቸው። ሙሜ ሚኒስቴር ነው። ሚኒስቴር ሙሜ ትማራለህ? ትምህርት ቤት ገባህ? ሙሜ ገብታል? እየተማርክ ነው? ጎበዝ ነው። አንደኛ ነው የምትወጣው አይደል? ባክ ጎበዝ አንደኛ ነው የምትወጣው። ቅድሚያ ለኔ። አዎ ለሱ ለኔ ነው። ያው ቤቢ በቃ እስካ ቁጭ። እሺ አሁን ተመገቡ እንግዲህ። በቆ ጨመርኩልሽ። ያቃጥላል። በቆሎ ቂጣው በጣም ይጣፍጣል። አዎ በጣም ይጣፍጣል። በአሳ ይበላ የለም እንዴ? ሞክረናል። ጥሩ ነው የሰራነው። በጣም አሪፍ ነው። ቤቢ እንዴት ነው? ይጣፍጣል? ያፍጣላ ታያቃሉ አይደለም እንዴ?
በደንብ ብይ እንጂ አንቺ ደግሞ ቆንጥሬሽ ብትበያለሽ ትንሽ እንዴት ላድርገው? በደንብ ብያ። አይደል ብሉ እናንተም እየበላችሁ። እንግዲህ ተመልካቾቼ ቤተሰቡ እንደዚህ ተዳክሞ መጥቶ ቡና ሲፈላ እንደዚህ እና በቆሎ ቂጣ ጎመን ታረጋለህ ይስብስብ ብለው እየተጫወቱ ይመገባሉ ማለት ነው። በጣም ነው ደስ የሚለው። እየበላው ነው። በባዶ ነው ቡና የምትጠጪው? በባዶ ነው። መጠን ደም ላይ ጨምሪ። አንቺስ? እሺ ጉርሻ ከሰጣሽ በአንድ አይደለም በሁለት ጊዜ ካልሆነ ጥሩ አይደለም። ሰክናለች። እንግዲህ ቆንጆ አድርጌ ስለቆላሁት ያው ኩልል ያለች ቡኒ ቡና ሆናለች። ቁጭ ብድግ ልበል አሚ? አይ ለምን ወፍራም ነው በጣም። እሺ እኔ ቆንጆ ሊጠጣ እንዴ? አይ ወፍራም ነው። ቆንጆ ቡና ነው አይደል? ቆንጆ አድርጌ ቆልቻለሁ ደግሞ አላረረም። በጣም አሪፍ ቡና ነው እውነት። ጎበዝ ነኝ አይደል? ሞክር ያለው ሁሉ ነው። ዛሬው አይተሽ ዛሬው ነው ቂጣ ጋገርሽ። እኔ አይወጣም ብዬ ፈርቼ ነበረ። ይለካስ የበቆሎ ቂጣ ዝም ብለሽ ጋግረሽ ይወጣል። ግን አቦካኩ ነው ማለት ነው። አቦካኩ አቦክተሽ ምንም እኮ ሌላ ነገር አያስፈልግም። አቦክተሽ እንደዛው መጠፍጠፍ። እኔ ፍርክስክስ የሚል መስለኝ ነበር ግን ተያያዘ። በቆሎ ራሱ ደቆ ነው አይተበጭ ትንሽ ይላል። ግን እንደዚህ ቡና ላይ በቃ እኮ እንደዚህ ከተበላ ራሱ ምሳ አያስፈልግም። ቡና ቦታ ይሄን እንበላለን እኛ ድሮ ቡና ስንለቅም ማለት ነው። ከሰዓት ይሄ ነው እንመጣ ወይም በዱባ ወይም በጎመን በቃ ይሄን ያገኘችው በልታ ወደ ቡና ለቀማ ወደ ስራ እና እዛ ይዋያል ድሮ። ደስ ነው የሚለው። እንግዲህ እነዚህን አይታችኋቸዋል አይደል? እንዴት ነው ምግቡ? ደስ ይላል በጣም። አንቺ ማታችን መታይ ሰርተሽ አብተሽናል። እናመሰግናለን። እሺ እኔ ቆንጆ አይ ጥሩ ደፋር ናት አንቺ። ስለጋዜጠኝነት ስላገኘኋችሁ እሺ ጎበዝ ናት እኮ። እኔንም ተተጋገዘኝ ነው። እንዴት ልቃ ታቀብለኛለች ምን ትለኛለች። ጎበዝ ናት አንቺ። እህታችን መታይ ሰርተሽ የሚዲያ ሰው ናት። በኋላ አዎ ከተጠናከረች እንደዚህ አይነት ነው ለሚዲያ ይሆናል። እኛን ነው የምትተኪው። እሺ በርትተሽ ተማሪ እኔ ቆንጆ። እንግዲህ ተመልካቾቼ በዚህ መልኩ ቡናችንን ጠጣን። የቡና ቁርስ ተባለ ግን የቡና ቁርስ አይባልም። ይሄ ራሱ ምሳ ነው። በቆሎ ምኑ ጎመኑ የተመጣጠነ ነገር ነው ደግሞ ያገኘነው። ግጥም አድርገን በልተናል። ይሄ ደቆ በእኛ ጠጮ ነው የሚባለው በኦሮምኛ። ደቆ በአማርኛ ነው። ጎመኑስ ምንድነው የሚባለው? ራፉ በቆሎ ቂጣውስ? ቂጣ ነው። ቂጣ ነው በኦሮምኛ። እንግዲህ በዚህ መልኩ በልተናል። ደስ ብሎኛል ስላየውኝ።
እንግዲህ ተመልካቾቼ ሳምንታዊን ውሎ አዳር ከአሚና ጋር እዚህ አሚና መኖሪያ ቤት ጋር ቆይታ አድርጌያለሁ። በቆሎ ጋገርኩኝ፣ ጎመን ቀቀልን፣ ቀነጠስን፣ ብዙ ነገር አገዝኳት። ምድጃዋም ደግሞ በነገራችን ላይ ሌላው ደስ ያለኝ ነገር የቆም ምድጃ ነው። ጎንበስ ተብሎ ወገባም ጭስ ሰው አይታጠንም። ተቆሞ ነው ስራ የሚሰራውና ይሄ ምድጃዋ ደስ ብሎኛል። ሌሎቹም አካባቢ እንዲህ አይነት ምድጃዎች መለመድ አለባቸው በእንጨት ከሰራን። እንደገና ደግሞ የመሰረተ ልማት አውታሮቹ በሙሉ ስለተዘረጉ ጎን ለጎን ደግሞ በኤሌክትሪክም የበቆሎ ቂጣውን ጋግረናል። መብራት አለ፣ ውሃ አለ፣ መንገዶች ተዘርግተዋል፣ ትምህርት ቤት አለ፣ የጤና ኬላ አለ። ሁሉም የተሟላባት ናት አጋሮ ጎማ ሁሉ ነገር የተሟላባት ከተማ ናትና ባየሁት ነገር እጅግ በጣም ደስ ብሎኛል። እንግዲህ የኮሪደር ልማቱ ደግሞ እነሱም ብቻ ሳይሆን እኛም መተን ላየነው እጅግ የልብ ደስታ የሚሰጥ ነው። እንግዲህ ደግሞ ቆይታችሁን አሁንም ከውሎ አዳር ጋር አድርጉ። እኔ እንግዲህ እነዚህ የበላንበትን የጠጣንባቸውን እቃዎች ደግሞ ብድግ ላድርግ። በቃችሁ ቤቢ አትበላ ጨርሳ አትበላ በቃ በኋላ ይበላ። እዚሁ ላይ አርጊ። አዎ Gandena shama, gandena shama, magala kalloya maritu chimba. Kako gurrati, Haye, mata gutula, haye, wallagana anjennan, haye, madabuna se, haye, wallabnana anjennan, haye, nadaduan se, haye. gandena shama, gandena shama, gandena shama, magala kalloya maritu chimba. Gandena shama, gandena shama, magala kalloya maritu chimba. Magala kalloya maritu chimba. Magala kalloya maritu chimba. በጣም አመሰግናለሁ ሁላችሁንም። እኛም እናመሰግንሻለን፣ እንወድሻለን። እኔም ወዳችኋለሁ። በጣም አመሰግናለሁ።